ሰላም ሰላም ወዳጆች እንኳንም ወደዚህ ሚዲያ በሰላም መጣችሁ እያልኩኝ እንግዲህ መረጃውን በቀጥታ በመጀመር ከዛ የራሴን አስተያየት በመስጠት ከዛ ደግሞ ስለ ደብረ ታቦር ሁኔታ ትንሽ ለመናገር ፈልጋለሁ እና መረጃዎቹ የሚያተኩሩት እንግዲህ ደብረ ታቦር በዛሬው ዕለት በማን ቁጥጥር ስር ነው ያለችው የሚለውን ጥያቄ ለመመለስ ነው እንግዲህ ጥረት የሚደረግ መረጃዎችን የማቀርብላችሁ እና ይህን መረጃውን ካቀረብኩኝ በኋላ የራስን አስተያየት ከሰጠኝ በኋላ ስለ ደብረ ታቦር ታሪክ ወይም ደግሞ ስለ ደብረ ታቦር ሁኔታ የሚለው ነገር ይኖረኛል ማለት ነው። እና በማን ስር ነው ደብረ ታቦር በዛሬው ዕለት ማለትም በኢትዮጵያውያን አቆጣጠር በ6 የካቲት 6 2018 ወይም ደግሞ በአውሮፓውያን አቆጣጠር የካቲት 14 2026 ማለት ነው። በዛሬው ዕለት ማን ነው ደብረ ታቦርን የተቆጣጠረው የሚለውን ጥያቄ ለመመለስ ነው እንግዲህ በዚህ ሚዲያ መረጃው እንደሚከተለው ይሆናል ማለት ነው። ደብረ ታቦር በአሁኑ ሰዓት በኢትዮጵያ ፌዴራል መንግስት ቁጥጥር ስር እንደምትገኝ እንግዲህ መረጃው የሚያመለክተው መረጃ እንግዲህ እዚህ ሚዲያ በተለይ እውነተኛ መረጃ ስለሚቀርብ በትኩረት እንድትከታተሉ አደራ እላለሁኝ። ይህም የሆነው ትንሽ ጉንፋን እንትን ይህም የሆነው የአካባቢ ሚሊሻ ወይም ደግሞ ፋኖ በቅርቡ ጥቃት አድርሶ ነበር እና ጥቃቱን ካደረሰ በኋላ ከተማ በመውጣቱ ነው እንግዲህ ጥቃቱን አድርሶ ነበር። ያው ኦልሞስት ይመጣበታል የካቲት 11 ነበር ጥቃቱን ያደረሰው ከ3 ቀን በፊት ማለት ነው። በኢትዮጵያውያን አቆጣጠር የካቲት 3 በአውሮፓውያን አቆጣጠር ደግሞ የካቲት 11 ጥቃት አድርሶ ነበር ከ3 ቀን በፊት ማለት ነው። እና ይሁን እንጂ የአማራ ክልል ባለው ቀጣይ ግጭት ምክንያት የከተማ የጸጥታ ሁኔታ ትንሽ ያለመረጋጋት ሁኔታ ለቀው ቢወጡም ፋኖቹ እና በኋላ የራስን አስተያየት እሰጣለሁ ብያለሁ። እና የጥቃት ሁኔታ ወይም ደግሞ ፋኖ ጥቃት ያደረሰው እንግዲህ የካቲት 4 ነበር ጥቃቱን ያደረሰው። የካቲት 4 ዛሬ 6 መሰለኝ አይደለ? 6 ነው ዛሬ በኢትዮጵያውያን አቆጣጠር። በአውሮፓውያን አቆጣጠር የካቲት 11 ነው እንግዲህ ከ3 ቀን በፊት ማለት ነው። እና የፋኖ ሚሊሻዎቹ ወደ ደብረ ታቦር ገብተው ነበር እና ደብረ ታቦር እንደገቡ የፖሊስ ጣቢያውን፣ የዞን አስተዳዳሪውን፣ የእንግዳ ማረፊያን ጨምሮ በርካታ የመንግስት ህንፃዎችን አቃጥለዋል። እንግዲህ የዛሬ 3 ቀን ማለት ነው። የወታደራዊ ምላሹ ደግሞ የኢትዮጵያ ጦር በወሰደው የድሮን ጥቃት የፋኖ ታጣቂዎችን መገደላቸው እንግዲህ እንደዛ ነው መረጃ የሚያመለክተው። ያንን የድሮን ምቱን መቋቋም ስላልቻሉ ነው እንግዲህ ፋኖቹ ለቀው የወጡት። የአሁኑ ሁኔታ ከጥቃቱ በኋላ ፋኖ በማፈግፈጉ ከተማዋ ዳግም በፌዴራል ቁጥጥር ስር ውላለች ማለት ነው። እና አሁን በፌዴራል መንግስት ስር ናት ደብረ ታቦር ያለችው። ሆኖም ሚሊሻ በዋናው መንገድ ላይ አልፎ አልፎ ጥቃት እንደሚያደርሱ ነው። እና ያው 2-3 ነው እንግዲህ በየመንገዱ ጥቃት የሚያደርሱ ሁኔታ አለ። ግን ያ ምንድነው የሚባለው ጉሪላ ነው የሚባለው አልፎ አልፎ እንደዛ እንትን አለ በዛ አካባቢ። ግን ደብረ ታቦር አሁን በመንግስት ቁጥጥር ስር ነው ያለችው። እና ያሁኑ እውነታው በቃ ይሄን ነው በቃ እውነታው ነው። ለዛኛውም ለዚህኛውም ሳልል ትክክለኛ መረጃው ፋኖ ደብረ ታቦርን ተቆጣጥሮ እንደነበር እና ከዛ የመንግስት እንትን ደግሞ በድሮን ተመተው ከዛ በኋላ ከተማ ለቀው እንደወጡ ነው። እንግዲህ ይሄን ካልኩም በኋላ ይሄ መረጃው ነው። ከዚህ ቀጥዬ ደግሞ የራሴን አስተያየት ለመስጠት እሞክራለሁ። በራሴ አስተያየት የራሴ አስተያየት ነው ወይ ደግሞ የዚህ ሚዲያ አስተያየት ነው። መረጃው ያው መረጃ ነው። ማስረጃውን ከፈለጋችሁ ደግሞ ደብረ ታቦር ደውላችሁ ማረጋገጥ ትችላላችሁ ማለት ነው። በአሁኑ ሰዓት ምንም ችግር የለም ሞባይል እንደ ልብ ስለሆነ እና ያለው ሁኔታ ይህን ይመስላል ማለት ነው።
የራሴን አስተያየት እንግዲህ ስለዛ አካባቢ ምለው ነገር ቢኖር ምንድን ነው በፊት ከ3 ቀን በፊት ያው ደብረ ታቦር በመንግስት እጅ ነበረች እና የተለያዩ መረጃዎች ከ3 ቀን በፊት ምንም ነገር ሳይኖር መንግስት እንትኑ ለቆን ከተማውን ለቆ እንደወጣ ነው። ከተማውን ለቆ ለሚሊሻ አድማ በታኝ በቃ የፖሊስ እንትን ከተማውን ለቀዋል እና ለቀው እንግዲህ ወደ እውነት ይሁን ውሸት እንዴት እርግጠኛ አይደለሁም። እንደ እውነት አድርጋችሁ አትወሰዱት፣ ግን መረጃ ስለሆነ ከተማውን ለቀው ወደ ሰሜን ወደ ግንባር ወደ ትግራይና ወደ ኤርትራ እና ኢትዮጵያ ጠረፍ አካባቢ ወደዛ ሙቭ እንዳደረጉ ይወራል። እውነት ይሁን እኔ እርግጠኛ አይደለሁም። እውነት አድርጋችሁ አትወሰዱ፣ መረጃ ስለሆነ። ግን ለቀው መውጣታቸው እውነት ነው። የኢትዮጵያ ወታደር ደብረ ታቦርን እና ፋኖቹ ወታደር የኢትዮጵያ ወታደር ስለሌለ ባዶ ነው ብለው በገፍ እንትን መጥተው ነበር ወደ ከተማው። ለምንድን ነው ለቀው የወጡት የኢትዮጵያ ወታደር ቢባል ለዚህ ጥያቄ መልስ የሚኖረኝ ምንድን ነው የራሴ ግምት ነው። አሁንም ከጦርነቱ በፊት እንግዲህ የራሴ አመለካከት ነው የምሰጠው። ከጦርነቱ በፊት መንግስት ብዙ ጊዜ ይገልጽ ነበር የአሁኑ ጦርነት በዘመናዊ መሳሪያ ነው፣ በሰው ኃይል አይደለም የሚል እምነት አለበት። ብዙ ዘመናዊ መሳሪያ ስለታጠቀ ማለት ነው። እና ፋኖቹ ደግሞ ያን ያክል አቅም አላቸው የሚል ግምትም የለውም መንግስት እና በዛ ምክንያት ከተማ ለቀው ለሚሊሻዎች እና ለፖሊስ አስረክበው ወደ ሰሜን ሙቭ እንዳደረገው ነው መረጃ የሚያመለክተው። እና መንግስት እንዳለው ፋኖቹ መጥተው ከተማን ተቆጣጥረው ብዙ አቃጥሏል። ግን የተዋጉት ሚሊሻዎችም አሉ። ግን በዋናነት የዘመናዊ መሳሪያ ብለው የሚመካበትን ያው የድሮን እንትን በማጥቃት ብዙ ፋኖቹ እንዳለቁን እና የፋኖቹ ያንን የድሮን ምትን መቋቋም ስላቃታቸው ነው ለቀው የወጡት። እና ይሄ ነው መረጃው። እንግዲህ መረጃውም የራሴ ግምትም ይሄ ነው። እንግዲህ ለቀው ወጥተዋል። አሁን እንትን የለውም። የኢትዮጵያ ወታደርም የጦር ኃይሉ መደበኛ ወታደር የለም በዛ አካባቢ። ወደ ሰሜን ወደ ጠረፍ አካባቢ ኃይላቸውን እንደዛ እያሰባሰቡ እያጠናከሩ ያሉ እንዳሉ መረጃዎች የሚያመለክቱት። እውነት ይሁን ውሸት እንግዲህ መረጃ ስለሆነ እውነት ነው ብዬ አልናገር። መረጃው የሚያሳየው ግን ያንን ነው። እና ይሄንን ካልኩኝ በኋላ ስለ ደብረ ታቦር ደግሞ አንዳንድ ሁኔታዎችን ልነግራችሁ ፈልጋለሁ። ደብረ ታቦር ከተማ ታሪካዋን በጣም ብዙ ታሪክ ያላት ከተማ ናት። ስለዛ ነገር ትንሽ የምለው ነገር አለኝ ማለት ነው። እና ሁላችሁም እንደምታውቁት ደብረ ታቦር በጎንደር ውስጥ ነው የምትገኘው። ማለትም በሰሜን መካከለኛ ኢትዮጵያ የምትገኝ ታሪካዊ ከተማ ስትሆን ትርጓሜም የታቦር ተራራ ማለት ነው። እና ደብረ ታቦር እንግዲህ መጽሐፍ ቅዱስ ላይ በእርግጥ ብዙ የምታውቁት ሰዎች ደብረ ታቦር እዛ ላይ መጽሐፍ ቅዱስ ላይ ልታዩ ትችላላችሁ። እና በእስራኤል ገሊላ አካባቢ ገሊላ ወንዝ ወደዛ አካባቢ ኢየሱስ ክርስቶስ በደብረ ታቦር ተራራ ላይ ወጥቶ ከነ ጴጥሮስ ዮሐንስና አንደኛው ስሙ ማን ነበር ረሳሁት፣ እና አንድ ላይ ሄደው ደብረ ታቦር ተራራ ላይ ወጥቶ ከዛ በኋላ ሙሴ ኤልያስና ማነው ሶስት እንትኖች ይመጣሉ ማለት ነው ኢየሱስ ጋር። እና ኢየሱስ እዛ ላይ እንዳለ በደመና ተከቦ ከዛ በኋላ ጴጥሮስ ስለሚቸኩል ደነገጠና እንደዛ ወደቀ ነው ምናምን። በጣም ተደናግጦ ነበር ከእንትኑ ተራራው ላይ ማለት ነው ደብረ ታቦር ተራራ ላይ። እና ከዛ በኋላ ለሶስታችሁ ቤት እንስራላችሁ ምናምን ብሎ የተናገረበት ቦታ ማለት ነው። እና ደብረ ታቦር እንግዲህ ጎንደር ውስጥ ያለው ስሙን ከዛ የተወሰደ ነው ለማለት ፈልጌ ነው። እና ከተማው በአማራ ክልል በደቡብ ጎንደር ነው የምትገኘው። ጎንደር ከተማ እንግዲህ በስተደቡብ ምስራቅ ደግሞ 100 ኪሎ ሜትር ከጣና ሐይቅ ከጎንደር ከተማ ወደ 100 ኪሎ ሜትር ከጣና ሐይቅ ደግሞ በስተምስራቅ ከጣና በስተምስራቅ 50 ኪሎ ሜትር አካባቢ ነው ርቃ የምትገኘው። እና ከጣና ሐይቅ 50 ኪሎ ሜትር በስተምስራቅ
ከጎንደር ደግሞ ወደ 100 ኪሎ ሜትር ላይ ነው የምትገኘው እና አጭር መረጃዎችን ለመግለጽ ስለ ደብረ ታቦር ከፍታዋ ከባህር ወለል 2706 ሜትር ከፍታ ላይ ነው የምትገኘው። የህዝብ ብዛቷ በ2022 ማለትም የዛሬ 4 ዓመት መሆኑ ነው መሰለኝ እና የሚገመተው ወደ 125 ሺህ ነዋሪዎች በጎንደር አቅማ ነው ደብረ ታቦር ይኖራል ተብሎ ነው የሚገመተው እና በህዝብ ቆጠራ በ19 ማነው በ2007 ወይም ደግሞ 1997 መሰለኝ በኢትዮጵያ በህዝብ ቆጠራ እንትን ደብረ ታቦር 97% የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ናቸው። ደብረ ታቦር በአብዛኛው የኦርቶዶክስ ተከታይ እምነት ያላቸው ሰዎች ነው ደብረ ታቦር እንትን የሚኖሩት። በአሁኑ ሰዓት ግን ምናልባት ፔንቴኮስታልም የተስፋፋ ስላለ በአማራ ክልል ይህ ፐርሰንቴጁ ሊቀንስ ይችላል ተብሎ ይገመታል። የአየር ንብረቱን በተመለከተ በከፍተኛ ቦታ ላይ የምትገኝ መጠነኛ ሙቀት ያላትና የደጋ የአየር ንብረት እንትን ያላት ደብረ ታቦር ታሪካዊ ጠቀሜታዋ በ19ኛው መቶ ዘመን ከተማ በመሆኗ በኢትዮጵያ ታሪክ ውስጥ ትልቅ ቦታ አላት። እንግዲህ በ19ኛው መቶ ክፍለ ዘመን አካባቢ ነው ደብረ ታቦር የተቋቋመችው እና ይህ የነገስታት መቀመጫ ነበረች ደብረ ታቦር። በነ አጼ ቴዎድሮስ ሁለተኛ፣ አጼ ዮሐንስ አራተኛ ዘመነ መንግስት በኢትዮጵያ ዋና ከተማነትም አገልግላለች ደብረ ታቦር። የአመሰራረቷ ሁኔታም በአካባቢ አፈ ታሪክ እንደሚነገረው እስከ 13ኛ ክፍለ ዘመን ድረስ በ18ኛ እና 19ኛ ክፍለ ዘመን የገዢዎች መቀመጫ በመሆን በይፋ አድርጋለች። ማለትም በ13ኛው በ18ኛው እና በ19ኛው ክፍለ ዘመን የገዢዎች መቀመጫ እንደሆነች ነው የሚነገረው በአፈ ታሪክ። ታሪካዊ ቅርሶቿ ደግሞ የአጼ ቴዎድሮስ ቤተመንግስት ፍርስራሽ እንዲሁም የከተማ በስተደቡብ ምስራቅ ተራራ ላይ ያለው የኢየሱስ ቤተክርስቲያን ጨምሮ በርካታ ታሪካዊ አብያተ ክርስቲያናት ይገኛሉ። ይህን ካልኩኝ በኋላ እንግዲህ የትምህርት ሁኔታዋ ደብረ ታቦር ዩኒቨርሲቲ በ2008 ማለትም በአውሮፓውያን አቆጣጠር 2008 የዛሬ 16 ዓመተ ምህረት ነው የደብረ ታቦር ዩኒቨርሲቲ የተመሰረተው እና በአሁኑ ወቅት እንግዲህ የጤና ሳይንስን፣ ግብርናን፣ ቴክኖሎጂን ከ18,000 በላይ ተማሪዎችን ተቀብለው እያስተማረ ነው ያለው የደብረ ታቦር ዩኒቨርሲቲ በአሁኑ ሰዓት። የተፈጥሮ ሁኔታ እንግዲህ ከተማ ለታሪካዊ እድገታ ትልቅ አስተዋጽኦ ባደረጉ በርካታ የተፈጥሮ ምንጮች ቢያንስ የ48 ያክል የተፈጥሮ ምንጮች እንዳለን በዛ አካባቢ እንዲሁም የኢትዮጵያ ከፍተኛ ተራራዎች አንዱ የሆነው በጎና ተራራ አቅራቢያ ትገኛለች። ወቅታዊ ክስተቶቹን ያው ቅድም ገልጫለሁ። እንግዲህ ያው በዚህ ዓመት ማለት ነው በፋኖ ሚሊሻ እና በወታደር ማነው በኢትዮጵያ መንግስት ውጊያ ላይ እንደነበረች ነው እና ብዙ ህንፃዎች እንደፈራረሱና መንግስት እንግዲህ ከተማ ለቆ ከወጣ በኋላ ለሚሊሻዎችና ለአድማ በታኞች ለቆ ከወጣ በኋላ የዛሬ 3 ቀን ባዶ መስሏቸው የፋኖ እንትኖች ገብቶ ነበር ከሚሊሻ ጋር ውጊያ አድርጎ ነበር። በዋናነት ግን በድሮን ነው ተመቶ የወጡት እና ብዙ መስሪያ ቤቶች እንዳቃጠሉ ቅድም ገልጬላችኋለሁ። በአጠቃላይ እንግዲህ ስለ ደብረ ታቦር ወቅታዊ ሁኔታ በምን ላይ ትገኛለች እና ከዛ በኋላ ደግሞ የራሴን ሀሳብም አቅርቤ ነበር። ስለ ደብረ ታቦር ያለውን ታሪካዊ ሁኔታም ገልጬላችኋለሁ። እንግዲህ ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። ቀሪውን ጊዜ ደግሞ በዕለቱ አልፎ አልፎ አዲስ ዜናዎች በሚኖርበት መረጃ ሳገኝ ስለማቀርብ እንግዲህ መረጃችሁ በትኩሱ ለማግኘት ሼር፣
ላይክ እና ሰብስክራይብ አድርጉ። እንደደረሳችሁ መረጃውን መከታተል ትችላላችሁ ማለት ነው። ለዛሬው ለአሁኑ ማለት ነው። ለዛሬው በዕለቱ ደግሞ በኋላ የሚመጣው አዲስ ነገር ካገኘው እንዲሁ ብቅ ብዬ አቀርብላችኋለሁ። ለአሁኑ በዚሁ እሰናበታችኋለሁ። ስላዳመጣችሁኝ አመሰግናለሁ። ታንክ ዩ ቬሪ ማች